ሰላም ጤና ይስጥልን ወደ ጎህ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን አክሊል ሄሮታ አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ በኢንቨስትመንት ፕሮጀክት የሚስተዋለውን የኃይል አቅርቦት ችግር ለመቅረፍ በትኩረት እየተሰራ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ ኮሚሽኑ ምቹና ሳቢ የኢንቨስትመንት ከባቢ መፍጠር በሚቻልበት ሁኔታ ላይ ከኢትዮጵያ ኤሌክትሪክ ኃይልና ከኢትዮጵያ ኤሌክትሪክ አገልግሎት ጋር ውይይት አድርጓል በውይይቱም በስራ ላይ ለሚገኙ ባለሀብቶች የምርትና አገልግሎት አሰጣጥ ሂደቶችን የማስተጓጎል የኃይል አቅርቦት ማረጋገጥ በሚቻልበት ሁኔታ ላይ መክረዋል በተጨማሪ የውጭ ባለሀብቶች ለሚገጥሟቸው ችግሮች ፈጣን ምላሽ መስጠት በሚቻልበት ጉዳዮች ላይ በዝርዝር መወያየታቸው ተገልጿል ተቋማቱ በተደጋጋሚ የኃይል አቅርቦት ችግር የገጠማቸውን የኢንቨስትመንት ፕሮጀክቶችና የተለያዩ አካባቢዎች መሰረት በማድረግ ሊወገዱ በሚገባቸው እርምጃዎች ላይ ተስማምተናል ብለዋል እንዲሁም በቀጣይ ከባለሀብቶች ጋር በትብብር ለመስራት ስምምነት ላይ መደረሱን የኮሚሽኑ መረጃ ያመለክታል ኮሚሽኑ በቀጣይ ለውጭ ባለሀብቶች ምቹ አስቻይና ግልጽ ኢንቨስትመንት ከባቢ ለመፍጠር ከባለድርሻ አካላት ጋር የሚያደርገውን ቅንጅታዊ አሰራርና ትብብር እንደሚያጠናክር አረጋግጠዋል መንግስት የሴቶችን ተጠቃሚነትና የአመራር ሰጭነት ሚና ለማሳደግ በወሰዳቸው እርምጃዎች አበረታች ለውጦች መመዝገባቸውን የጠቅላይ ሚኒስትር ጽፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ ገለጹ የሴቶች ማህበራዊ ጉዳይ ሚኒስትር የዘንድሮ ዓለም አቀፍ የሴቶች ቀን በዓል አከባበርና ንቅናቄ መርሃ ግብር አፈጻጸም ገምግሟል የጠቅላይ ሚኒስትር ጽፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ በበዓሉ ወቅት ሴቶች ያነሷቸውን ችግሮች ዘላቂ መፍትሄ እንዲያገኙ በትኩረት ይሰራልን ብለዋል በቅርቡ በተካሄደው የመስክ ምልከታዎችና የሚኒስተሮች ምክር ቤት ሱፐርቪዥን ቡድን ግምገማ በልማት መስክ የተገናኙ ስኬቶች ውጤታማ መሆናቸውን ገልጸው የታዩ ችግሮችን መፍትሄ እንዲያገኙ ይደረጋልን ብለዋል መንግስት የሴቶች መብት ለማስጠበቅ በማህበራዊና ኢኮኖሚያዊ ረገድ ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ እንዲሁም የአመራርነትና ውሳኔ ሰጭነት ሚናቸውን ለማሳደግ እየወሰደ ባለው ጠንካራ እርምጃ አበረታች ለውጦች መመዝገባቸውን አመላክተዋል ሁሉም ባለድርሻ አካላት በሴቶች ጉዳይ በትኩረት ሊሰሩ እንደሚገባ ማሳስበዋል የዘንድሮ ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ለ114ኛ በኢትዮጵያ ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሐሳብ ተከብሯል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የመገናኛ ብዙሃን ባለሙያዎች ያለምን ተለዋዋጭ ነባራዊ ሁኔታ በመገንዘብ የኢትዮጵያን ጥቅም በሚያስከብሩ ስራዎች ላይ ይበልጥ አተኩረው እንዲሰሩ ተጠየቀ ከተለያዩ መገናኛ ብዙሃን ተቋማት የተውጣጡ ባለሙያዎች የተሳተፉበት መድረኩ መገናኛ ብዙሃን ባለሙያዎች አሁናዊ የዓለም ተለዋዋጭ አውደና ጂኦፖለቲካዊ ጉዳዮች ላይ ግንዛቤ ጨብጠው እንዲሰሩ ለማስቻል ያለመ ነው ተብሏል ብሌን ተሾመ ዝርዝር አላት የመገናኛ ብዙሃን ባለሙያዎች የዓለምን ተለዋጭ ነባራዊ ሁኔታ በመገንዘብ የኢትዮጵያን ጥቅም በሚያስከብሩ ስራዎች ላይ ይበልጥ አትኩረው እንዲሰሩ ተጠይቀዋል ተለዋዋጭ የዓለም ነባራዊ ሁኔታና የጂኦፖለቲካል አሰላለፍ በሚዲያ ስራዎች የሚኖረው አንድምታ ላይ ትኩረት ያደረገ ስልጠና ተኮር የፓናል ውይይት መድረክ ተካሂዷል መድረኩ የኢትዮጵያ ዜና አገልግሎት ከውጪ ጉዳይ ኢንስቲትዩትና ሆርን ሪቪው ከተሰኘ ኦንላይን ሚዲያ ተቋም ጋር በትብብር የተዘጋጀ ነው ከተለያዩ መገናኛ ብዙሃን ተቋማት የተውጣጡ ባለሙያዎችን ያሳተፈው መድረክ መገናኛ ብዙሃን ባለሙያዎች አሁናዊ የዓለም ተለዋዋጭ አውድና ጂኦፖለቲካ ጉዳዮች ላይ ግንዛቤ ጨብጠው እንዲሰሩ ለማስቻል ያለመ ነው ተብሏል የውጪ ጉዳይ ኢንስቲትዩት ምክትል ዋና ዳይሬክተር አብዲ ዘነበ የውጪ ጉዳይ ሚኒስተር ከፍተኛ ዲፕሎማት ዶክተር ዘሩባቤል ጌታቸውን ጨምረው የተደረገላቸው እንግዶች ተገኝተዋል አቶ በረከት ድሪባ በዚህ ወቅት እንዳሉት መገናኛ ብዙሃን የኢትዮጵያን ጥቅም በማስከበር ረገድ ትልቅ የዲፕሎማሲ አቅምን ይፈጥራል ብለዋል ለዚህም የኢትዮጵያ የውጭ ጉዳይ ፖሊሲና ፍላጎትን በመረዳት እንደሚገባ ጠቁመው ለዚህም የኢትዮጵያን የውጭ ጉዳይ ፖሊሲና ፍላጎት መረዳት እንደሚገባ ጠቁመው መሰል የግንዛቤ ማስጨበጫ መድረኮች ፋይዳቸው ከፍ ያለ ነው ብለዋል የውጭ ጉዳይ ኢንስቲትዩት በመስኩ የመገናኛ ብዙሃንን አቅም የሚያጎለብቱ ስራ
ስራዎች ላይ በትኩረት እንደሚሰራ አረጋግጠዋል። የዛሬው መድረክም መገናኛ ብዙሃን ባለሙያዎች የልምድ ልውውጥና ምክክር በማድረግ ግንዛቤን ለማስፋት ትልቅ ሚና አለው ብለዋል። የኢትዮጵያ ዜና አገልግሎት ምክትል ዋና ስራ አስፈጻሚ አቶ ፍጹም እሸት ሽመልስ በበኩላቸው መገናኛ ብዙሃን ባለሙያዎች የዓለምና ቀጥታዊ ጉዳዮች ላይ በቂ ግንዛቤ ይዘው ሊሰሩ ይገባል ብለዋል። በማህበራዊ በኢኮኖሚና ፖለቲካ መስኮች የኢትዮጵያን ጥቅምና ፍላጎት ማስቀደም እንደሚገባም ጠቁመዋል። የፌዴራል መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑ ተገለጸ። የፌዴራል መንግስት የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ቁም ነገር ሽፈራው ዝርዝር አላት። የትግራይ ክልልን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን በአዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ተሰጥቷል። በመድረኩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ እንዲሁም የተለያዩ ሀገራት ዲፕሎማቶች ተገኝተዋል። የውጭ ጉዳይ ሚኒስትር የፕሪቶሪያውን የሰላም ስምምነት ትግበራ ውስንነቶች ቢኖሩትም የፌዴራል መንግስት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን አንስተዋል። የፕሪቶሪያው የሰላም ስምምነት አንዱ ዓላማ ተኩስ አቁም መሆኑን የገለጹት ሚኒስትሩ መንግስት በትግራይ ክልል የተከሰተውን ወቅታዊ ሁኔታ በትኩረት እየተከታተለ መሆኑን ተናግረዋል። በመሆኑም የፕሪቶሪያውን የሰላም ስምምነት ገቢራዊ ለማድረግ ከጊዜያዊ አስተዳደሩና ከዓለም አቀፍ ማህበረሰብ ጋር በትብብር እየሰራ ነው ብለዋል። በአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ ኢድቦዬ በበኩላቸው በትግራይ ክልል ያለው ሁኔታ በሰላማዊ መንገድ እንዲፈታ ሁሉም ትኩረት ማድረግ አለበት ብለዋል። የአፍሪካ ህብረት ችግሩ በሰላማዊ መንገድ እልባት ለመስጠት በሚያደርገው ጥረት አስፈላጊውን ድጋፍ እንደሚያደርጉም ገልጸዋል። ወደ ውጪ ዜናዎቻችን ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ስምምነት ሐሳብ ማሻሻል የሚገባቸውን በርካታ ነጥቦች እንዳሉ ተናገሩ። ፕሬዝዳንቱ የተኩስ አቁም ሐሳብን በመርህ ደረጃ መቀበላቸውን ገልጸው ነገር ግን ማንኛውም የተኩስ አቁም ስምምነት ለጦርነት መጀመር ምክንያት የሆኑ ዋነኛ አጀንዳዎች እውቅና እንዲሰጥ ጠይቀዋል። ፑቲን ለአሜሪካ ጥያቄ የሰጡት መልካም ምላሽ ለአሜሪካ ጥረት ያላቸውን ድጋፍ የሚያሳይ እንዲሁም በጉዳዩ ላይ ተጨማሪ ውይይቶች እንዲደረጉበት በር የከፈተ ነው ተብሏል። ከዚህ ጎን ለጎን የስምምነት ሰነዱ ባነሳቸው ሐሳቦች ዙሪያ መስተካከልና መካተት አለባቸው ያሏቸውን ሐሳቦችን በግልጽ አስቀምጠዋል። ከዚህም መካከል ለሩሲያ ደህንነት ዋስትና መስጠትና የተኩስ አቁም ስምምነት ወደ ዘላቂ ጦርነት ማቆም እንዲያመራ የጠየቁባቸውን ሐሳቦች ይጠቀሳሉ። ፑቲን በክሬምሊን ለጋዜጠኞች በሰጡት ማብራሪያ ጦርነት ለማቆም በቀረቡት ሐሳቦች ተስማምተናል፣ ነገር ግን ይህ ተኩስ አቁም ዘላቂ ሰላምን የሚያመጣና የዚህን ቀውስ ዋና መንስኤዎች ለማስወገድ የሚያስችል መሆን አለበት ከሚለው እውነታ ጋር እንቀጥላለን ብለዋል። በተጨማሪ ሰላም ለማስፈን እየጣሩ የሚገኙትን የአሜሪካው ፕሬዝዳንት ዶናልድ ትራምፕን አመሰግናለሁ። ሀገሪቱ ወደ ሶስተኛው የዓለም ጦርነት ተቃርቦ የነበረውን ፍጥጫ ለማርገብ መወሰናቸውን በዓለም አቀፍ ሰላም ትልቅ ሚና ያለው ነው ሲሉም ተናግረዋል። ትራምፕ በበኩላቸው የፑቲንን ንግግር በጣም ተስፋ ሰጪ ሲሉ የገለጹ ሲሆን ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸውም ተናግረዋል። ወደ ሩሲያ የሚያቀናው የአሜሪካው ከፍተኛ ልዑካን ቡድን ከሩሲያ ባለስልጣናት ጋር በሚያደርገው ውይይት ያላለቁ ጉዳዮችና ዝርዝር ነጥቦች ላይ እንደሚነጋገሩም ትራምፕ ገልጸዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ በበኩላቸው ፕሬዝዳንት ፑቲን የተኩስ አቁም ሐሳብን ውድቅ ለማድረግ እየተዘጋጁ ነው፣ ነገር ግን ለትራምፕ ለመንገር ፈርተዋል ሲሉ ክስ የተቀላቀለበት ንግግር አድርገዋል። ሮይተርስ በዘገበው ሩሲያ ጊዜያዊ የተኩስ አቁም ስምምነት ዩክሬን ድጋሚ ራሷን ለማደራጀት ልትጠቀምባቸው እንደምትችል ስጋት አላት። በዚህም የተነሳም ዋና ዋና የምትላቸውን ቅድመ ሁኔታዎች በማስቀመጥ የተኩስ አቁሙን የምትቀበልበት ድል ከፍተኛ መሆኑን ዘግቧል። ትራምፕ ኒውክሌር ከታጠቀችው ሰሜን ኮሪያ መሪ ጋር ጥሩ ግንኙነት አለኝ ብለዋል። ሰሜን ኮሪያ ትራምፕ ወደ ዋይት ሃውስ ከገቡ በኋላ ለመጀመሪያ ጊዜ በርካታ የባለስቲክ ሚሳኤሎችን አስወነጭፋለች። ስማቸው ታፈረ ዝርዝር አለው። ትራምፕ ኒውክሌር ከታጠቀችው ሰሜን ኮሪያ መሪ ጋር ጥሩ ግንኙነት አለኝ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት በርካታ ስብሰባዎችን ካደረጉት ከሰሜን ኮሪያው መሪ ኪም ጋር ጥሩ የሚባል ግንኙነት እንዳላቸው ተናግረዋል። ትራምፕ በዋይት ሃውስ ከኔቶ ዋና ጸሐፊ
ኃላፊ ማርቲን ሮቲ ጋር በነበራቸው ስብሰባ ከኪም ጋር ግንኙነት ለመፍጠር እቅድ እንዳላቸው ተጠይቀው ከኪም ጋር ጥሩ ግንኙነት አለኝ የሚሆነውን አብረን እናያለን ብለዋል። ፕሬዝዳንት ትራምፕ ለሁለተኛው የስልጣን ዘመናቸው ባለፈው ጥር ወር ላይ በዓለ ሲመታቸውን በፈጸሙበት ወቅት ሰሜን ኮሪያ ኒውክሌር የታጠቀች ነች ማለታቸው ሀገሪቱ የኒውክሌር ትጥቋን እንድትፈታ ከማድረግ ይልቅ የጦር መሳሪያ ቅነሳ ንግግር ላይ ሊያተኩሩ ይችላሉ የሚል ጥያቄም ፈጥሮ ነበር። ሩሲያና ቻይና የኒውክሌር መሳሪያ በተመለከተ ትራምፕ ቁጥሩ መቀነስ ከቻልን ትልቅ ስኬትም ነው ብለዋል። ትራምፕ ኪም ብቻ ሳይሆን ህንድ፣ ፓኪስታንና ሌሎች የኒውክሌር ጦር መሳሪያ ስላላቸው እነሱንም በቅነሳ ንግግሩ ላይ እንዲካተቱ እንፈልጋለን ሲሉ ተናግረዋል። ትራምፕ የሰጡት አስተያየት አሜሪካ በሰሜን ኮሪያ ላይ ትንኮሳ ከተለው የነበረ ፖሊሲ መቀየሩን የሚያሳይ እንደሆነ የተጠየቁት የዋይት ሃውሱ ባለስልጣን ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት እንዳደረጉት ሁሉ ሰሜን ኮሪያ ሙሉ በሙሉ የኒውክሌር ትጥቋን እንድትፈታ ይፈልጋሉ ተብሏል። ባለፉት የካቲት ወር ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ራቢዮ የጃፓንና የደቡብ ኮሪያ አቻቸውን ሰሜን ኮሪያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት የኒውክሌር ትጥቋን እንድትፈታ እንደሚፈልጉም ገልጸዋል። በዚህ ሳምንት ደግሞ ሰሜን ኮሪያ ትራምፕ ወደ ዋይት ሃውስ ከገቡ በኋላ ለመጀመሪያ ጊዜ በርካታ የባለስቲክ ሚሳይሎችን አስወንጭፋለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም